አላውቀውም። ቆይ ምንድን ነው? ሮቤል ከዚህ በኋላ የመራመድ እድል 10% ብቻ ነው። አለቀ። 10%? እንዴ እውነትሽን ነው ሉሃና? አዎ ከዚህ በኋላ አትራመድም። ሴት አድርጌ ነው እኔ ሮቤል አይደለሁም። እኔ እኮ የሆነ ማደንዘዣ ነበር የሰጠችኝ መሰል። እሱማ ያንተ ፍላጎት ነው ሮቤል። ሚራ በጣም አሰቃቂ እርምጃ ነው የወሰደችብህ። አይሆንም ሉሃና፣ እኔ መራመድ እፈልጋለሁ። በእርግጥ አንተን ብትሆን የተመኘውን ያገኘው ይባላል። እግሬን ቦርሶ አሂድ እዚህ ጋር ነበር እኮ ያስቀመጥኩት። እንግዲህ በስራ ተረጋግተሽ ፈልጊ። ቤቱን የእብድ ቤት አታርጊሽ። እውነት አድናል። አንተ አላየህም አይደል? በእናትህ እውነቱን ንገረኝ። ያምሻል እንዴ? ቆይ ምንድን ነው ይሄን ያህል አንገብጋቢ ነገር ቦርሶ ውስጥ ያለው ምንድን ነው? ምን ይኖራል? እቃዎች ናቸው ያሉት። እቃ ፈልጌ ነው። አንቺ ሌባ! ቦርሳዬን አንቺ ሌባ! እኔ ወይስ አንቺ? ማን ነው ትክክለኛው ሌባ? ሚራ? አንቺ ነሽ እንጂ ሌባ። የሚራ ቦርሳ ሉሃና በእጇ አስገብታለች። የሮቤል ሁኔታ ካጣራችሁ በኋላ ቦርሳውን ከእጇ ይዛ ለማጋፈጥ ሞክራለች ማለት ነው። ሚራ ከመጀመሪያው ጀምሮ ሮቤልንም እንዳይራመድ አድርገዋለች። ግን ደግሞ ቅድሚያ ጀምራ ብዙ ነገሮችንም ጠይቃው ነበርና ሮቤል እኔን እንዳትገፋኝ ብላው ነበረ። ሮቤል ግን ሉሃና ባላሰበው መንገድ አፍቅሯታል ማለት ነው። ሮቤል አድናንን ለመበቀልና ሉሃናን አውቆ እሷንም ለማጥመድ ሞክሮ ነበረ። አድናን ይወድቃልና ሉሃና ደግሞ እኔ እጠቀምባታለሁ ብሎ ነበረ ያሰበው። ግን እንደጠበቀው አልነበረም። ሉሃና እንደ ቀልድ አፍቅሯታል ማለት ነው። ሮቤል ካፈቀራት በኋላ ሜራንም ችላ ማለት ጀምሯል። ሜራ ችላ ማለቱን ካወቀችው በኋላ ብዙ ጊዜ ሮቤል ችላ እያልከኝ ነው ብለዋለች። ከሉሃና ጋር ያለው ቅርርብነት እንዲርቅና ይበልጥ ደግሞ ሁለታቸው ፍቅራቸው እንዲቀራረቡ ብዙ ጊዜ ሞክራ ነበረ። ግን ደግሞ ይህንን ነገር አላደረገም። በዚህ ሰዓት በጣም ተበሳጭታለች። ይሄማ ካላደረግ እኔም እሰራልሃለሁ በማለት ነበረ መድኃኒቶችን ቀምማ እንዳይራመድ የእውነት የሚያደርገውን እግሩ የወጋችው ማለት ነው። በዚህን ሰዓት ሮቤልን በጣም እልፍ ውስጥ አስገብተዋት ነበርና መድኃኒቱ ከወጋችው በኋላ ምንም ሰከንዶች አላስቆጠረም ነበረ ሮቤል ከዊልቸሩ ላይ መሬት ላይ የተዘረረው። በዚህን ሰዓት ግን በጣም ስትደሳሰትና ስትስቅ ቆይታለች። ሮቤል ግን ምንም ለብዙ ደቂቃና ሰዓታት በኋላ ነበረ ከዛ የነቃው። ሲነቃም ግን ወንድሙ አጠገቡም ነበርና እና ሉሃናም ይሄ ነገር የተፈጠረው ምን ሆነህ ነው እንደዚህ የሆንከው ብለውታል ማለት ምንም አልሆንኩም ለማለት ምንም አልሆንኩም ነው እያላቸው የነበረው። ወደ ሮቤል ክፍል ከገባ በኋላ አድናንን ሮቤልን በዛ ሁኔታ ማየቱ በጣም አስጨንቆት ነበር እና የእናቴ አደራ በልቻለሁ እናቴ መቼም ቢሆን እንዳትተወው ያለችውን ቃል በጣም እያስጨነቀውና ስሜቱ እየጎዳው ነበረ። በዚህ ሰዓት ግን ወንድሜ ምንድነው ሆንክብኝ ብሎ በጣም ብዙ ነገሮችን ጠይቆት ነበረ። ግን ሮቤል ሊመልስለት አልቻለም ነበረ። አድናን ግን በጣም ተክዟል። የአድናን ትካዜ ያየችንን ሉሃና ምንድን ነው የሆንከው? የተፈጠረ ችግር አለ ወይ ብለዋለች። ግን ደግሞ እሱም የነገራት ስለ ሮቤል በጣም እንደተጨነቀና ሮቤል በጣም ታሟል በማለት ነበረ የተናገረው። ግን ደግሞ ሮቤልም እንደታመመና ይበልጥ ጉዳት ውስጥ እንዳለም ሜራ ነግራት ነበረ። ሜራ ግን ያለችው ነገር በሮቤል ይሄን ያክል ሜራ ትጨክናለች እንዴት አደርገዋለች ብላ አላሰበችም ነበርና ታዲያ ሮቤል እኮ ሁሌ ማሞታልና ምንድን ነው ይሄን ያክል የምትጨነቀው? ይህን አትጨነቅብኝ እያለችው የአድናን መጨነቅ እሷንም እንደሚያስከፋ ስትነግረው ነበረ። በዚህ ሰዓት ግን የሮቤል ሁኔታ ከሌላው ጊዜ በጣም ከባድ ነው ብሎ ለሉሃና ነግሯታል። ሉሃና እሺ እኔ ሄጄ ልየው በማለት ነበረ የሜራ የተናገረቻትንም ንግግሮች አስጨንቋት ወደ ሮቤል የሄደችው። ወደ ሮቤል ስትሄድ ግን አንቺ በጣም ደንግጠሻል፣ የምታውቂው ነገር አለ እንዲህ ብሎ ጠይቋት ነበር አድናን። አይ ምንም አውቀው ጉዳይ የለም ግን ብቻ እኔ ማየት አለብኝ በማለት ወደ ሮቤል ሄዳለች። ሮቤልንም ባየችው ሁኔታ በጣም ከባድ ሆኖና በጣም ተዘርሮ መሬት ላይ አልጋ ስር አጠገብ ነበረ ያገኘችው። ሮቤል ምንድን ነው ሆን ከተፈጠረው ነገር ብላ ብዙ ጠይቃው ነበርና አንቺን በማፍቀሬ ነው ሜራ የሆነ መድኃኒት ወግታኛለች በማለት የነገራት። ይህንን በሰማች ሰዓት በጣም ደንግጣለች። የምን መድኃኒት
ወግታሃለች ብለዋለች። ሉሃና በዚህን ሰዓት እኔ ምንም አላቅም፣ ብቻ ግን አንቺ እርጅኝ፣ ይሄ ነገር ከዚህ እንቀሳቀስ እርጅኝ ብለዋለች። እሺ በቃ ሄጄ ሐኪም ቤት አድናንን ልጥራውና ወደ ሐኪም ቤት ትሄዳለህ ብለዋለች። አይ ሐኪም ቤት መሄድ አልችልም፣ አሁን ደህና ነኝ፣ እየነቃሁኝ ነውና ሜራን እበቀላታለሁ፣ ካሁን በኋላ ነቃለሁ ብሏታል። በዚህን ጊዜ ግን አንተ አየህ እንደ ሁኔታህን፣ ግን ይህን ያክል ምንድን ነው ያጣላችሁ በማለት ነበረ የጠየቀችው ሉሃና የጠየቀችውን ጥያቄዎችንም የሚመልሰው እሱ ምንም የተጣላንበት ጉዳይ አንቺ ነሽ፣ አንቺ ፍቅር ስለያዘኝ ነው በማለት ነበረ የተናገራት። አሁን ላይ አድናን ወደ ሮቤል ዳግመኛ አምርቷል ማለት ነው። ወንድሜ አሁንም አልተሻለህም እያለ መሬት ላይ ተዘርሮ ካየው በኋላ ለማንሳት እየሞከረ ቅድሚያውንም ሮቤል ሜራ በጣም እየመጣች በጣም ስታበሽቀውና ዳግመኛ አትራመድም እያለችው የነበረውንም ይበልጥ አበሳጭቶት ነበረ። አድናን የመጣበትንም ሰዓት በጣም ከባድ ነበርና ሂድልኝ አንተም አልፈልግህም እያለ አድናን ሲያባርረው ነበረ ሮቤል በዚህ ሰዓት ለአድናን በጣም እያበሸቀና እንዳትጠጋኝ ሂድልኝ፣ ከዚያ አጠገብ ሂድ እያለው ነበረ። አዎ ሄድልሃለሁ ግን ላግዝህና ተነስ እያለ አድናን እንደሌላው ጊዜ በጣም ሰፍሰፍ እያለለት አልነበረም። ሮቤል በጣም አምርሮና ከአጠገቤ ዞር እንዳትነካኝ እያለው ነበረ። እሺ ያልነካህም ላግዝህ እያለው እንድታግዘኝም አልፈልግም፣ ብቻዬ ነው ማድረግ ምፈልገው እያለ ሮቤል ሲናገር ነበረ። በዚህ ሰዓት አድናን በጣም ተበሳጭቶ ነበረ። እሺ ተነስ፣ እሺ አንተ ሁኔታህን ጥሩ አይደለም እያለ አያገባህም እያለው ነበርና ሮቤል በዚህ ሰዓት የሜራን ንዴት አድናን ላይ ሲወጣው ነበረ። አሁን ላይ የሜራ ሁኔታ መከታተል የጀመረችው ሉሃና ሜራ ብዙ ነገር ስትደባብቅ ደርሳበታለች። ከቦርሳ ውስጥ አድርጋ መድኃኒቱም የቀባችው መድኃኒት እሱንም አግኝተዋለች። ይሄ ነገር ደግሞ በሌለችበት በእጇ አስገብታለች። ሉሃና በእጇ ካስገባች በኋላ ሉሃና ይሄ ነገር ደግሞ ሜራ እስከምትፈልገው ስትጠባበቅ ነበርና ካየችው በኋላ መድኃኒቱም ለሮቤል አሳይተዋለች። ይሄ መድኃኒት ነው ሜራ ያደረገችልህ ወጋችክ እያለችው ቆይታለች። አዎ ይሄ ነው ካላት በኋላ ምን አይነት ጭካኔ ነው ይሄ? እንዴት ልታደርግብህ ችላለች? ይሄን ያክል ነው ጨከነችብህ ስትለው ነበርና ምንድነው መድኃኒቱ ታውቀዋለክ ብለዋለች። አላቅም ማደንዘዣ አይደለ እንዴ ብለዋታል። ተሳስተሃልና ይሄ መድኃኒት በጣም የመዳንና የመራመድ እድሌ ከ10% ብቻ ነው ብለዋለች። በዚህን ሰዓት ሮቤል ለዘመናት ወንድሙንም ሲያታልል የነበረበትንም ትክክለኛ አለመራመድ በጆሮ ሰምተዋል። በዚህን ሰዓት በጣም እገላታለሁ እያለ ሲዝት ነበረ። አሁን ላይ ሜራ ክፍሏ ውስጥ ስትፈልገው ነበረ። መድኃኒቱ ስትወጣ ስትገባ ከቦርሳዋ ካደረገችው በኋላ ቤቱን ምስቅልቅል አውጥተዋለች። ቤቱ እየገለባበጠች ቦርሳውም ስትፈልገው ነበረ። ቦርሳው ግን አልነበረም እዛ ቤት። አድናን በመጣ ሰዓት ምንድን ነው የምትፈልጊው? ቤቱን እኮ አዘበራረቅሽው እያላት ነበረ። አድናን እዚህ ጋር ቦርሳ አንስተሃል እንዴ እያለችው ነበረ። እኔ ቦርሳ ላይ ይሁን እያላት እየጠየቃት ነበርና እባክህን ግዴታ መገኘት አለበት ከወሰድከው ስጠኝ እያለችው ነበረ። እኔ ያላየውም እያልኩሽ ነው አሰሚኝም እያላት ነበርና እባክህን ይህንን ነገር አግኝልኝ፣ ይሄ ነገር ለእኔ በጣም አስፈላጊ ነው ብላለች። አድናን ምንድን ነው ቦርሳ ውስጥ እዚህ ውስጥ የነበረው ምንድን ነው ብሏታል። አይ ምንም ነገር አይደለም እያለች በጣም ደንግጣ ነበርና በዚህ ሰዓት ግን ይሄ ነገር ግዴታ አሁኑኑ መገኘት አለበት እያለች ቤቱን በአንድ እግሩ ስታቆመው ነበረ። በዚህ ሰዓት ግን ሜራ የፈለገችውንም ነገር አድናንንም ስትወቅሰው ከቆየች በኋላ በሩ ከፍታ ሉሃና ወደ ውስጥ ትገባለች። በእጇ ግን ጥቁር ቦርሳ ይዛ ነበርና ይህንን ቦርሳ ካየች በኋላ ሜራ ፈጥና ነበረ ወደ ሉሃና ቦርሳው ከእጇ ለመጥለፍ የሞከረችው። ሉሃና ግን ቦርሳውን እጇ እንዲገባ አላደረገችም። ምንድነው ቦርሳው አለው እያለቻት ነበረ። አምጪ እሱ የኔ ነውና አንቺ ያገባሽም ስትላት ነበርና ሜራ በዚህ ሰዓት ቦርሳ ውስጥ ምንድን ነው ያለው ብለው
ያለው ብለው ሲጠያይቋት ነበርና ቦርሳ ውስጥ ምንም ነገር የለም በማለት ትናገራለች። ለሮቤል የሰጠሽው መድኃኒት ይሄ ነው ብለው ጠይቀዋታል። በዚህን ሰዓት ምንም መመለስ አልቻለችም እና በጣም ደንግጣለች። ሮቤል የሰጠችው መድኃኒት ይህንን ነው፣ በጣም ከባድ የሆነ መድኃኒት ነው በማለት ለአድናን ነግረዋለች። አድናን በመበሳጨት ሚራንም አንቆ ይዟታል ማለት ነው ሉሃና አሁን ላይ